የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። እንኳን አደረሳችሁ። የጌታችን የኢየሱስ ክርስቶስ ልደት በዓል በመስቀል ላይ ስለኛ የተሰቃየበት እንዲሁ ደግሞ ሙትና ትንሣኤ በዓል ወደ አብ ያረገበት ቀን እንኳን አደረሳችሁ ልላችሁ እወዳለሁ። ጌታ ኢየሱስ ይህንን በዓል ሰላምን የምንሰማበት እውነት ልዩ በዓል ያርግልን። ጌታ ስሙ ይባረክ። ግን በውስጤ አንድ ነገር አለና ሳልናገር ማለፍ አልፈልግም። እግዚአብሔር በቅልቅል ነገር ደስ አይለውም። እግዚአብሔር ወጥና ጽድቅና ቅድስና ካለ ብቻ ነው የሚደሰተው በሕይወታችን። ይህን ነገር ልላችሁ እወዳለሁ። በተቀላቀለና ትናንት ጾመን ዛሬ ደግሞ ዳንክራ እያደነከረን እየደነሰን እግዚአብሔር ደስ አይለውም። እኔ ከእንቅልፌ ገና አሁን አካባቢ ነው የነቃሁት። በእርግጥ ግን ጌታ ስሙ ይባረክ። ከጎረቤት በጣም ዳንክራ ይሰማል። እኔ ጎረቤት ስል እኔ ያለሁበት ቦታ እንኳን አረብ ብቻ ነው ያለው፣ እኔ ብቻ ነኝ ኢትዮጵያዊ። ግን ሌላኛው ከሌላኛው ግቢ ይሰማልና ምን ልላችሁ ፈልጌ ነው። ትናንትና በጾምና በጸሎት ራሳችን እየገረፈን ራሳችን በብዙ ነገር በጌታ ፊት አድርገን ስናበቃ ዛሬ በዓል ነውና ዳንክራ አይቻልም። እግዚአብሔር አይደሰትም በቅልቅል ነገር እንድታውቁ ፈልጋለሁ። እውነቴ ነው የምነግራችሁ። በመዝሙርና በዘፈን በሁለት መንገድ ያላችሁ ሰዎች እግዚአብሔር በዛ አይደሰትም። ምክንያቱም እግዚአብሔር ቀናተኛ አምላክ ነው ምለው። እግዚአብሔር ምንድነው? ቀናተኛ አምላክ ነው። ኦሪት ዘጸአት ላይ ሄዳችሁ ማንበብ ትችላላችሁ። አይ ቲንክ 20 ነው መሰለኝ ያነበብኩበት ስፍራ። እግዚአብሔር ምንድነው? ቀናተኛ አምላክ ነው። ከዛም ከዚህ ድብልቅ ነገር አይወድም። በቃ እንለይ፣ ለአንዱ እንኖር። ይበቃል። በቃ ይበቃናል። በቃ እውነቴ ነው የምነግራችሁ። ሌላውስ ሌላ ነው። ግን በጌታ ሆናችሁ ዘፈንና መዝሙርን ቀላቅላችሁ ስልካችሁ ውስጥ እንዲኖር እንዳትፈቅዱለት። በያው አምላክ የፊት ነው የምነግራችሁ። አንድ ዘፈን ስልኬ ውስጥ አይኖርም። ይሄ ቆይቷል ሲጀመር። እንደው አጋጣሚ ሆኖ በፊት እንኳን ዩቲዩብ ላይ ቢሰማ እንጂ በጌታ በኢየሱስ ስም ውስጤን በጣም ቅር ያለው ነገር ነው እውነት የተናገርኩት። ተባረኩልኝ። ዛሬ ደግሞ በጌታ እርዳታ ዮሐንስ ወንጌል ምዕራፍ 6 ላይ ደርሰናል። በእርግጥ በተቻለ መጠን ፈጥኜ ላነብ እወዳለሁ። ነገር ግን ረጅም ስለሆነ ሁለተኛ ሪካርድ ላይ እንትን ይለኛል ማለት ነው። ተባረኩልኝ። በኢየሱስ ስም አነባለሁ። ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ። እርሱም የጢባሪያዶስ ባህር ነው። በበሽተኞችም ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓልም ፋሲካ ቀርቦ ነበር። ኢየሱስም አይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ። ፊልጶስ እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ የ200 ዲናር እንጀራ አይበቃቸውም ብሎ መለሰለት። ከደቀ መዛሙርቱም አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚያ አለ። ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል አለው። ኢየሱስም ሰዎቹን እንዲቀመጡ አድርጉ አለ። በዚያም ስፍራ ብዙ ሳር ነበረበት። ወንዶችም ተቀመጡ። ቁጥራቸውም 5000 የሚያህል ነበር።
ኢየሱስም እንጀራውን ይዞ አመስግኖ ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው። እንዲሁ ከዓሣው ከፈለጉት መጠን ከጠገቡት በኋላ ደቀ መዛሙርቱን አንድ ስንኳ እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህም አከማቹ። ከበሉትም ከ5ቱ የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ። ከዚህ የተነሳ ሰዎች ኢየሱስ ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። በዚህም ምክንያት ኢየሱስ ያነግሡት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወርዶ በታንኳም ገብቶ በባህር ማዶ ወደ ቅፍርናሆም ይመጡ ነበር። አሁንም ጨልሞ ነበር። ኢየሱስም ገና ወደ እነርሱ አልመጣም ነበር። ብርቱ ነፋስም ስለነፈሰ ባህሩ ተናወጠ። 25 ወይም 30 ምዕራፍ ከቀዘፈ በኋላ ኢየሱስ በባህር ላይ እየሄደ ወደ ታንኳይቱ ሲቀርብ አይተው ፈሩ። እርሱ ግን እኔ ነኝ፣ አትፍሩ አላቸው። ስለዚህ በታንኳይቱ ሊቀበሉት ወደዱ። ወዲያውም ታንኳይቱ ወደሚሄዱበት ምድር ደረሰች። በነገውም በባህር ማዶ ቆመው የነበሩት ሕዝቡ ከአንዲት ጀልባ በቀር በዚያ ሌላ ጀልባ እንዳልነበረች ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳይቱ እንዳልገባ አዩ። ዳሩ ግን ሌሎች ጀልባዎች ጌታ የባረከውን እንጀራ ወደ በሉበት ስፍራ አጠገብ ከጢብራዲዮስ መጡ። ሕዝቡም ኢየሱስ ወይም ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ ራሳቸው በጀልባዎች ገብቶ ኢየሱስን እየፈለጉ ወደ ቅፍርናሆም መጡ። በባህር ማዶም ሲያገኙት መምህር ሆይ ወደዚህ መቼ መጣህ? አሉት። ኢየሱስም መልሰው እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። እርሱን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናደርግ አሉት። ኢየሱስ መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። እንግዲህ እንኪያስ አይተን እንድናምንህ አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘውትር ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኋችሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣው ከቶ ወደ ውጪ አላወጣውም። ፈቃድን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና። ከሰጠኝም ሁሉ አንድን ስንኳ እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው። ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። ጌታ ስሙ ለዘላለም ይባረክ። እዚህ ስፍራ ላይ አቆምና እቀጥላለሁ፣ ምክንያቱም ብዙ ገና ስላለ ማለት ነው። ተባረኩልኝ። ቀናችሁ ብሩክ ይሁን። መልካም ፋሲካ በዓል